አቤት ሰላም፣ አቶ ሳሙኤል እንፈልጋለን። እኔ ሳሙኤል ከምርመራ ክፍል የመጣ ፖሊሶች ናቸው። አቶ ሳሙኤል በእሳት ቃጠሎ ወንጀል ተጠርጥሬ የእስር ማዘዣ ወጥቶብሃል። ሉሲ ሳሚ ታስሯል። ለምን? በቃጠሎ ምክንያት። እንዴ እኛ ምን ከሰስን? ብንከስም ባከስም ጉዳዩን አቃቢ ይዞታል። ስለዚህ በዚህ ጣጣኛም አለንበት ማለት ነው። በሚያሳዝን ሁኔታ አዎ። እሺ ታዲያ ምንድነው የምናደርገው? ማለቴ እሱ እንዳቃጠለ ከመሰከረን ሌላ ጣጣ ውስጥ አንገባ? አለመመስከሩም ያው ተመሳሳይ ነው። ታዲያ ምንድነው የሚሻለው? አላቅም፣ ግራ ገብቶኛል። ግን ስለማቃጠሉ ስንመሰክር እሱ ለምን እንደዛ እንዳደረገ ሲጠየቅ ስለ ገንዘቡ ማውራቱ አይቀርም አይደል? ምን ይታወቃል? ብቻዬን ለምን ብሎ እኛንም ጎትቶ ሊያስገባን ይችላል። እንዴ እንደዛ ከሆነማ በጣም ከባድ እኮ ነው። ማለቴ በግድያ ወንጀል መጠርጠራችን አይቀርም። የገንዘቡ ባለቤት ደግሞ ገንዘቡን የሰረቀው በእንጂ በጣም የተሳሰረ እኮ ነው። ሌላ መዘዝ ነው ላያችን ላይ የምናመጣው። እና ምንም መፍትሄ የለም? የሚሆነውን ዝም ብለን ማየት ብቻ ነው እያልከኝ ነው? አይደለም፣ በገንዘብ ቢሆን ጨርሷል እንጂ ተያይዘንማ ገደል አንገባም። ለሳሚ ገንዘብ ከፍለን እናስለቅቀው? ለሱ ብለን እኮ አይደለም፣ ለራሳችን ስንል ነው። አንቺ ብዙ አትጨነቂ፣ ሁሉም ነገር ለኔ ጣዩ። ብቻ አንቺ ራስሽን ለመንከባከብ ሞክሪ። በደንብ ማገገም አለብሽ። ትንሽ ደህና የመሆን ስሜት ሲሰማሽ ሙሉ ለሙሉ የተሻለሽ እንዳይመስልሽ። እቅዳችን በሙሉ እንዳለኩ ገደል ገባ። እንዴት ብዬ ደህና ሆናለሁ? ምንም ገደል የገባ ነገር የለም። ሁሉም ነገር በምንፈልገው መንገድ ነው እያስኬድን ያለ ነው። ካስፈለገ ደግሞ መወገድ ያለባቸው አካላቶችን በሙሉ እናስወግዳለን። ለምሳሌ ማን? መንገዳችን ላይ የቆመ በሙሉ። ሳሚን ለማስወገድ አስበ ነው? ሌሎች አማራጮች አልሳካ ካሉን ያው ግድ ይላል። ይሄ ግን እኮ ከባድ ውሳኔ ነው። እኔም ባንዴ ይሁን አላልኩም፣ ግን ማንም ሰው መንገዳችን ላይ ቆመ። ፖሊስ ሆነ ቤዛ ሆነች ሱራፊል፣ ሳሚ ሆነ ሉላ፣ ማናቸውም ቢሆኑ ግድ አይሰጠኝም። ግን ማንም ሰው መንገዴ ላይ እንዲቆም አልፈቅድለትም። መንገዴ ላይ የቆመውን ግን አጠፋዋለሁ። እኔ እኮ ለማመን በጣም ከብዶኛል። ቆይ ተጠቂዎቹ ሳይከሱ ዝም ብሎ ሰው ማሰር አለ እንዴ? እነሱ እንደሚሉት ከሆነ ይሄ የግለሰብ ጉዳይ አይደለም ነው የሚሉት። እሱማ ባለፈው እንደሱ ብሎኛል። ስለዚህ በእገታው ጉዳይ እኛ የግድ ምስክር መሆን አለብን ማለት ነው? አዎ ማለት ነው እንግዲህ። ዘገየ ግን የገዛ እህቱን ያስራል? እሱ እንደሚለው ከሆነ ይሄ ጉዳይ ከሱ አቅም በላይ ነው አይደል? እንግዲህ እንደዛ ነው ያለኝ። እሺ ቆይ በእሳት አደጋው ጉዳይ ስለማሰር አልፈጠኑም? የዚህን ያክል ምን ቢያገኙ ነው? ምስክር አለ መሰለኝ። ወይኔ ያቺ ሉሲና ሮቤል እዛ ቤታቸው ቁጭ ብለው ሳሚ ይታሰራል አይደል? እሺ በቃ አሁን አንቺ አትናደጂ። ሐኪሙ ደግሞ ያለውን ረስተሽው ነው? በዚህ ሰዓት ስለ ራሴ ጉዳይ የሚያሳስበኝ ይመስላል? ይገባኛል፣ ግን አሁን በዚህ ሰዓት ከምንም በላይ አንቺ ጤና አስፈላጊ ነው። ቤዛም ቢሆንና አንቺ እንደዚህ መታመምሽ የባሰ ጭንቀት ውስጥ ነው የሚከታት። እስኪ አስቢ። እኔ እናንተ ራሱ እኮ ለምን እዚህ ቁጭ እንዳለ ምንም አልገባኝም። ታዲያ ሶስታችን እዛ ምን እናደርጋለን? እኔ እንጃ። እኔ ግን እዚህ ቁጭ ማለት አልችልም። ሉላ፣ እኔና ቤዛ ሳሚ ጋር ለምን እየተቀያየርን እንደምንሄድ ታውቂያለሽ። እኔም በጣም ደህና ነኝ፣ መሄድ እችላለሁ እያልኩ ነው። ሉላ፣ ለምንድን ነው እንደዚህ እልህኛ የምትሆኚው? ስለ ጽንሱም አስቢ እንጂ። ጽንስ ነፍሰ ጡር ነኝ እንጂ እኮ በሽተኛ አይደለሁም። ወይ ሉላ፣ ስልክ እየጠራ ነው መሰለኝ፣ ይዤው መጣሁ። ወዴት ሄደች? ስቆይብሽ በእግርሽ መምጣት ጀመርሽ? እስከ የት ድረስ ልትመጪ ነበር? ወይስ እስከ ፖሊስ ጣቢያ ድረስ ልትመጪ ነበር? አንተ ግን ምን አይነት ሰው ነህ? ሌላው ቢቀር እንዴት እህትህን ታሳስራታለህ?
ለዚህ ነው የጠራሽኝ? አዎ ለዚህ ነው የጠራው። አንተ ሙያ ስትል ሰዋዊነት እየጠፋብህ ነው። እሺ የተሰማሽን በይኝና ልሂድ። የፈለግሽውን በይ። አንድ ቀን አንቺንም ማስርሻለሁ እያልከኝ ነው እንዴ? ሉላ አንቺን? አዎ እኔን። መቼም ለገዛህተ ያልተመለስክ አንቺንም አላስርሽም ምናምን አትለኝም አይደል? እንዴትም ብልሽ ስለማትረጅኝ ንገረኝ እስኪ ልረዳ። ልጇን ለማሳከም ቀናት የምትቆጥርና ሆስፒታል ወስዳ ስለማሳከም የምታስብ እናት ማሰርህን ነው የምታስረዳኝ? ወይስ ለጓደኛው ብሎ በጥይት ተመቶ ሳያገግም ስላሰርከው ሳሚ እናውራ? ሉላ እኔ ሆን ብዬ ያደረኩት ነገር አይደለም። ደግሞ ብቻዬን የምወስነው ነገር እንዳልሆነ ደጋግሜ ነግሬሻለሁ። አዎ በደንብ አስታውሳለሁ። እዚሁ መኪና ውስጥ ቁጭ ብለን ስታስፈራራኝ ነበር። ለዚህ ነው አይደል የፈለግሽኝ? የፈለግሽውን በይኝና ወደ ቢሮ መመለስ አለብኝ። እሺ ከዛስ? ፖሊስ በመናገር ልታስረኝ ነው? ኧረ እስኪ ቆይ ልጠይቅህ። በቢላ ላስፈራራና ላግት ሞክሬ ነበርኩ። ቆይ እንዴት አላሰርከኝም? ወይስ ይሄ ጉዳይ ከግለሰብ አልፎ የመንግስት ጉዳይ አልሆነ? ማለት ያንተ ጉዳይ ያሳስባችሁ? ለሁሉም ነገር እንደዚህ ለህኛ ነሽ? አልጨረስኩም፣ አታቋርጠኝ። እሺ ቆይ የእህትህ ልጅም እኮ ቤዛ መታገቷን በደንብ ታውቅ ነበር። ለምንድን ነው እሷ አስተባባሪ ናት ብለህ ክስ ያልመሰረትክባት? ይኸውልሽ አንቺ እዚህ ቤት የበላይሽው እኔ ትዕግስተኛ ስለሆንኩ ብቻ ነው። ይህ አስከሬን እዚህ ቤት ውስጥ ቢገኝ የሁለታችንም ህይወት ያበቃለታል። ቆይ ፖሊስ መጥቶ ቢጠይቀ ምን ልንል? ነገር ሊነጋጋ ሲል የሆነ ሰው የምታገኛታል። ከዛ ሊዲያ ተገደለች የሚባል ወሬ እንሰማለን። ከዛ አብረን እናለቅሳለን። አልማዝ ለመጨረሻ ጊዜ ስትወጣ ያየሻት አንቺ ነሽ። መታሰር ትፈልጊያለሽ? ምን ሆና ነው ልጅ? ሊዲያ ምን ሆነችብኝ? እባካችሁ ንገሩኝ። ጋሺ እኛ እኮ በቁማችን የሞት ነው። አንድ ነገር ልጠይቅ። ይህ ዝምታ ቆይ እስከ መቼ ነው? ይሄ ማለት ነው የእናት ልብ ከፖሊስም ከምንም በላይ ያውቃል። ሉላ እርግቤን እዚህ ውስጥ አታስገቢያት። አየህ አንተም ብትሆን ፍትሃዊ አይደለህም። እንደምትለው ለሙያ ታማኝ ስለሆንክ ብቻ አይደለም። የእርግቤ ሁኔታ ከሌሎቹ ይለያል እኮ። በምን? ያለችበትን የጤና ሁኔታ ታውቂያለሽ አይደል እንዴ? ሌሎች ያሉበት ሁኔታም ለስር የሚያበቃ አይደለም። ሳሚ እኮ ገና ቁስሉ አልደረቀም። ደግሞ እርግቤስ ብትሆን ያለ እናቷ እንዴት ትሆናለች? የምትዩ እኮ ይገባኛል። አይገባህም። አንተ ራስህ እንደ ሮቦት ነው የምትቆጥረው። የተሞላለህን ብቻ ነው የምታንጸባርቀው። ሰዓት ደርሶብን ነው። እኔ ጨርሻለሁ። አንተ መሄድ ትችላለህ። እሺ እስከ ቤት ልሽኝሽ። አያስፈልግም፣ ራስህ እሄዳለሁ። እኔ እምልሽ ስለ ቅንጅርቲና ስለ ማማ አዲስ የሰማሽው ነገር አለ እንዴ? ማለቴ ለሕክምና ከሀገር እንደወጡ ነግረሽኝ ነበር። እስካሁን የተመለሰ አይመስለኝም። ማለቴ ይሄንንም ከሰው ነው የሰማሁት። እሱ እንደሆነ እስካሁን እያናገረኝ አይደለም። ለምን? ከኔ ጋር እንዳለሽ ስላወቀ? አዎ ሲወላውሉ መሀል ላይ እንደቀሩት መላእክት ያደርጓል። ወይ ወደኛ ወይ ወደ እነሱ አልሆነ። ልቡ አላመነም እንጂ ወገንነቱ እኮ ከኛ ጋር ነው። ተው እባክህ። አሁን እንዴት እሱ ትዝ ብሎ ነው ስለሱ የምትጠይቀኝ? ምናልባት ሳሚና ቅንጅርቲ ተነጋግረው ወደኛ እንዳይዞርብን ፈርቼ ነው። ለካሱም አለ። ስለዚህ በቃ ወደዚህ ሀገር እንደመጡ ቀድመን እነሱን ማግኘት አለብን። ምን ሊሆን እንደሚችል አይታወቅም። ሳሚ ታስሮ በዚህ ሁኔታ ላይ ሲያየው ሀሳቡ ሊቀይር ይችላል። ማማም ገንዘቡ ከየት እንደመጣ ስታውቅ ምን ልትወስን እንደምችል አናውቅ። ቢገባቸው እኮ ለሁለቱም ባለውለታዎች እኛ ነን እንዴ። ሳሚ እኮ እዛ ቤት ከገባ ጊዜ ጀምሮ እህቱን ረስቷታል። በቃ ሀሳቡ ትኩረቱ እንዳለ በሙሉ ያለው ቤዛ ላይ ነው። ብለድ ኢዝ ቲከር ዛን ዋተር ይላሉ ነጮቹ። ስጋ ስጋ ነው፣ ምንም ቢሆን ደግሞ ወንድሟ ነው። ባክህ ያባባል ነው። ከሀገር ስትወጣ እንኳን ያልሸኛት ወንድሟ እንዴ? አልሸኛትም እንዴ? አዎ ቅንጅርቲ ነው በስልክ ያገናኛቸው መሰለኝ። ቆይ አንቺ እንዴት ነው ሁሉ ነገር ልታውቂ የቻልሽው? በየቦታው የመረጃ መስመር ያለ አንተ ብቻ እንደሆንክ ነው እንደምታስበው? እመቤት እኔ እንደዛ አላልኩ። ጋሺ። አቤት። እስቶቡ እያስቸገረኝ ነው። አንዴ ታይልኛለህ? መጣው ሻይልሻለሁ። እሺ የኔ እመቤት ምን እያልሽ ነበር? መጀመሪያ ሂድና አስተካክልላት። ሀሳብሽን ሳጨርሽማ አልሄድም። እስቶቭ የት ይሄዳል ብለሽ ነው? ይደርሳል።
እኔም የትም አልሄድም፣ እዚሁ ነኝ። ያው ሌላ ማስበው ሀሳብ ስለሌለ እዚሁ ነኝ። ካቆምንበት መቀጠል እንችላለን። እሺ እኔም መቤት እርስዎ ከፈቀዱ እመቤትህማ እሷ ናት፣ እኔ አይደለሁም። እሺ እሺ አሁን ምን አዲስ ነገር አለ? ሳሚን የሚያስፈቱበት መንገድ እየፈለጉ ነው። እንዴ ምን አይነት መንገድ? እናንተን ጥፋተኛ አድርጎ የሚያሳይ ነገር። እንዴት እኛ ጥፋተኛ እንሆናለን? የተቃጠለው እኛ ቤት እንዴት ነው ጥፋተኛ የምንሆነው? ማለትም እናንተ አስገድዳችሁ በገንዘብ እንዲመሰክሩ እንዳደረጋችሁት አድርገው ነገሩን ሊያዞሩት የፈለጉ ይመስለኛል። ገባኝ። ለምስክሮች ገንዘብ ከፍለው እኛ ላይ እንዲመሰክሩ ሊያደርጉ ነው ማለት ነው? አዎ እናንተ በተለይ ሉሲ እሱ ላይ ባላት ጥላቻ እንዲህ ለማድረግ እንደሞከረች ይመስለኛል ለማድረግ ያሰቡት። ቆይ ያ ሱራፌል ነው አይደለ ቃል በቃል እንደዚህ ያለሽ? ይሄን ያህል አላብራራልኝም፣ ግን ምስክሮቹን ፈልገሽ አገኚ ነው ያለኝ። ይገርማል። እንደዚህ አይነት ጨዋታ ጀመሩ አይደለ? ካልተሳሳትኩ ሉሲ ጽንስ አስወርዳለች አይደል? አዎ። ቆይ ለምን ጠየቅሽ? እሱንም እንደ አንድ መረጃ ሊጠቀሙበት ያሰቡት ይመስለኛል። ቆይ ይሄ ደግሞ ምን ማለት ነው? ሉሲ ለሳሚ ያላት ጥላቻ ምናምን ሲሉ ነው የሰሙት። ብዙም አልገባኝም። ጭራሽ እንደዚህም ያስባሉ? አዎ እኔንም ምስክር ትሆኛለች ሲለኝ ነበር። ጥሩ ነዋ፣ በጣም ጥሩ። እኛም ጨዋታውን እንዴት መጫወት እንዳለብን በደንብ እናውቃለን። እነሱ አንድ ሳሚን ለማስፈታት እንዲህ ሲሯሯጡ፣ እኛ ደግሞ ሁሉንም ገደል እንከታቸዋለን። መጀመሪያ ሰላማቸውን ማደፈረሰው። አላወቁኝም ማለት ነው። እኔ ሮቤልን አላወቁኝም። የቀድሞውን ማንነቴን ረስተውታል። እንዴት ብታስብ ነው? ቆይ ምስክሮችን በገንዘብ ገዝታ ሌላ ወንጀል ለመስራት የምታስበው? ቤዛ እኔን ከመውቀስሽ በፊት አማራጭ ካለሽ ንገሪ፣ ልስማው። በህጋዊ መንገድ እንሄዳለን። ሌላ ምንም አማራጭ የለም። ቆይ እስከ ዛሬ ዋሻና ይበቃ። ህጋዊ መንገድ? የትኛው ነው ህጋዊ መንገድ? እስኪ ንገሪ። ሳሚ ለአመታት ወይኔ ቤት ሲበሰብስ እጃችንና እግራችን አጣመን ቁጭ እንበል እያልሽ ነው ያለሽው? እኔ እንደዛ አላልኩም፣ ግን ይሄም አማራጭ አይሆንም። አይገባሽም እንዴ ቤዛ? ሌላ መፍትሄ የለም እያልኩሽ ነው። ያበቃለት ጉዳይ ነው። ስለዚህ ሌላ ወንጀል እንስራና ሁላችንም ተያይዘን እንታሰር። ለሱ ግድ አይሰጠኝም፣ ግን አሁን የምችለውን ያክል እሞክራለሁ። እንዴት ሰው እሳትን በእሳት ለማጥፋት ይሞክራል? ቤዛ እኔን ከመውቀስሽ በፊት መፍትሄ የምትኙ ነገር ካለ አቅርቢልኝ። ቆይ ስታስቢው እኔ ወድጄ ይመስልሻል እንደዚህ ማድረገው? አላውቅም፣ ግን እንረጋጋና የሆነ ነገር እንወስናለን። ጊዜ የለንም ቤዛ። ሙሉ መረጃ እያሟሉበት ነው ያሉት። ይፈረድበታል። ሉላ ከቤት ወጣለች እንዴ? አዎ። ወዴት? አላወኩም፣ ግን ቆይታለች ከወጣች። ሱራፌል እና እንዴት ትለቃታለህ? ምን ማድረግ አለብኝ? እንደ በጊዜ አስራ አላስቀምጣት ወይ? ሱራፌል በዚህ ሁኔ ግቡ። ማን ነው? እንዴት ናችሁ? ኢንስፔክተር በሰላም ነው? ለአንዳንድ ጥያቄ ፈልጊያችሁ ነበር። ተቀምጠን ማውራት እንችላለን? ይቻላል። ግን ኢንስፔክተር ምን ነው ሳሚ ላይ የተገኘ አዲስ መረጃ አለ? አሁን እንኳን ስለ እሱ ጉዳይ አይደለም የመጣሁት። እና ምን አዲስ ነገር አለ? ስለ እገተው እንድናወራ። አጋቹን ለማግኘት የእናንተ ግዴታ እገዛ ያስፈልገናል። ስለ እገተው? አዎ፣ በዚህ ጉዳይ ላይ ትክክለኛ መረጃ የመስጠት መብት ሳይሆን ግዴታ አለባችሁ። ይሄን ካላደረጋችሁ ግን እናንተም ተጠያቂ ናችሁ። ቆይ ምን ነው ተመላለስክ? ስቶቭ አልሰራም እንዴ? አዎ አልተሰራም። የሆነች የተበጠሰች ኬብል አለች፣ እሷ መስተካከል አለባት። እንደዛ ነው። መጣሁ። ሉሲ አሁን በቃ የወደፊት ህይወትሽን የአሁኑም ህይወትሽን የምታስተካክይበት ሰዓት ደርሷል። አሁን ነው ማስተካከል ያለብሽ። አንዴ ሳሚ አንዴ ሮቤል እያልኩኝ ለምንድን ነው ሳለቅስ የምውለው? ለምንድን ነው እንደዚህ እየተናደድኩኝ ያለሁት? አሁን ቆይ እቺ ሎሚ የምትባለውን ባባራት ራሱ ሌላ ሴት የሮቤል ህይወት ውስጥ መግባቱ አይቀርም። ስለዚህ ለምንድን ነው የምናደደው? ለምንድን ነው ራስሽን የምታናድጁ? በቃ አትናደጂ። አይደለም ሮቤል፣ ሳሚም ቀርቷል።
ስለዚህ በቃ ገንዘብ ይኑር እንጂ ማንም ቢበጣ ምንም መናደድ የለብሽም። ሄሎ፣ እርዳታ ያስፈልገኛል። እሺ፣ ዝርዝሩን ደግሞ በቴክስት ልክልሃለሁ። ይኸው መድኃኒቱ። እሺ፣ እንደተባባልን አደርጋለሁ። ምንም አይነት ስህተት አልፈልግም። ምንም አይነት። በጥንቃቄ አደርጋለሁ። በጣም ጥሩ። አሁን የሆነ ምክንያት ፈጥረሽ ከቤት ትወጫለሽ። እሺ፣ ግን ዶክተር፣ ምን ነው ቀር ያለሽ ነገር አለ እንዴ? አይ ለሉሲ ነገሩን ብናሳውቃት፣ ማለት ይመለከታት አይደለ? ሉሲ አወቀች አላወቀች ለአንቺ ምን እንደሚጠቅምሽ? ምንም የሚጠቅመኝ ነገር የለም። ግን እኔ እናንተ እየተደባበቅን እየተገናኘን ስለሆነ ሌላ ነገር እንዳይመስላት። ምን ማለት ነው? ሌላ ነገር እንዳይመስላት ማለት እሷ እኔን በሰራተኛ ተጠረጠረኛሽ ብለሽ የምታስቢው? ካላበደሽ በስተቀር ይሄን ነገር አታስበው። ቢያውን እንጂ ልክ ለነገሩ ሰራተኛ ለመጠቀሚያ ብቻ ነው የምትሆነው፣ ሰው አይደለች። እሺ እንደገና እንጀምር። ባለቤት በታገተችበት ቀን ምን እንደተፈጠረ ንገረኝ። ስልክ ተደወለልኝ። ከዛ ደግሞ ቤዛ እሱ ጋር እንዳለች ነው የነገረኝ። ማን? አንድ ወንድ። ድምፁን አታውቀውም? አይ አላውቀውም። አንቺስ? አይ አላውቀውም። ፊቱንም አላየሽውም? አላየሁትም። ጭንብል አድርጎ ነበር። እሺ ሌላ የምታስታውሽው ነገር ካለ ንገረኝ። ወዴት ነበር የወሰደሽ? እኔ እንጃ አላውቅም። አታውቂም? አዎ በጣም ፈርቼ ስለነበር የት እንደወሰደኝ አላወቅኩም። ስንት ገንዘብ ነበር የጠየቀ? ትክክለኛውን የገንዘብ መጠን አላስታውስም። ሚስትን ለማስፈታት የተጠየቀውን ገንዘብ አታስታውስም? ተኩሶብህም ነበር? አዎ። ግን ጥይቱ ጓደኛህን መታው? አዎ መሀላችን ገብቶ ነው። እኔ እንደተረዳሁት ከሆነ ሚስት ታግታለች፣ ግን የት እንደታገተች አታውቅም። አንተንም አስፈራርቶ ነበር። ማን እንዳስፈራራ አታውቅም። የተጠየቀውን ገንዘብም አታስታውስም። ሊገል የሞከረውን ሰው ፊት፣ ድምፅ ወይም ደግሞ ስሙንም አታውቅም። ለመደበቅ አስባችሁ ከሆነ ግን ቢዘገይም እውነት ማሸነፉ አይቀርም። በደንብ አስቡበት። ትክክለኛ ነገር ጋር ያደረግን ይመስላል። አላውቅም። እናም አሁን ማሰብ ያለብን ሳሚን እንዴት ከዛ እስር ቤት ማስወጣት ስላለብን ብቻ። አንድ ይህን ስልክ ነገር ልመጣ። ይኸውልህ በኋላ መንገድ ላይ የምትሰጠኝ ውሃ ነው። እሺ ይሄ በደንብ ያው ይሄ የጻፍሽበትን ለማን ነው? ለሱ። እሺ መቼም እዚህ ድረስ በአካል የቀጠርሽኝ ያገኘሽው ነገር ቢኖር ትንሽ ረፍት አድርገን ብናወራ ይሻላል። የጠየኩሽን ብቻ መልሽልኝ። አዎ እሱማ ትልቅ ነገር አግኝቻለሁ፣ ግን ደግሞ ረዥም የእግር መንገድ ነው የሚኖረን። ለዛ ትንሽ አረፍ ብትል ይሻላል። የእግር መንገድ? አዎ የእግር መንገድ፣ ምስክሮችን የምናገኝበት መንገድ። ጥሩ፣ ምንም እረፍት አያስፈልግም። ሄድን ያለብን ምንድን ነው የተጠቀምሽው? ይበቃ መሰለኝ። ቶሎ ሜዳ
አልደረስም? ደርሰናል። ትንሽ ነው የቀረን። እርግጠኛ ነሽ ግን እዚህ አካባቢ ነው? አዎ በደንብ እርግጠኛ ነኝ። ታዲያ የሁሉ መንገድ ለምንድን ነው በእግረት ማምጣት ያስፈልገው? መኪና እኮ ማምጣት ይችል ነበር። አዎ እሱማ፣ ግን ደግሞ አይተው ሌላ ሀሳባቸው እንዳይቀይሩ ብዬ ነው። ለካስ እሱም አለ። አዎ ትንሽ አረፍ እንበል እንዴ? ፀሐዩ የከበደኝ ነው፣ ማረፍ ፈልጋለሁ። ቆይ ውሃ ይዤ ልምጣ። ብዙ መንገድ እኮ ነው ያመጣሽኝ። ደርሰናል። እርግጠኛ ነሽ? አዎ ትንሽ ነው የቀረን። ደርሰናል። እንሂድ። ቆይ ልደውልላቸው። ከማን ጋር ነው ስልክ እያወራሽ ያለሽው? ምስክሮቹን ላገናኘን ሰው። እሺ፣ በዝርዝር ግን ምንም ነገር እንዳትናገሪ። እሺ፣ አላወራም። ሄሎ፣ ያልከኝ ቦታ ደርሻለሁ። አዎ፣ ሁሉንም ነገር እንዳልከኝ ነው ያደረኩት። በጣም ጥሩ። ወደምንፈልገው ቦታ የሚወስዳችሁ መኪና ልካለሁ። ውሃውን ጠጥቷል አይደል? አዎ። በጣም ጥሩ። በደቂቃ ውስጥ ራሱን ይስታል። እዛው ጠብቂ። እሺ። አሁን እስቲ ማን እንደሚያሸንፍ እናያለን። ምንድን ነው ያለሽ? ያላችሁበት ቦታ ጠብቁኝ፣ ራሴ መጥቼ ወስዳችኋለሁ ነው ያለው። አንቺ ራስሽ ለምንድን ነው የማትወስጂኝ? እኔ እንጃ፣ ሲመስለኝ ምስክሮቹ ከኛ ይልቅ እሱን ያምኑታል። ስለዚህ እዚህ እንጠብቃቸው አይሻልም? እሺ፣ እኔም ራሴን ያዞረኝ ነው፣ ማረፍ ፈልጋለሁ። እርግቤ ልግባ። እርግቤ ከዚህ በኋላ የማንም መጮች አሉ ነው። አዎ ውሳኔ መወሰን አለብኝ። ሄሎ፣ መኪናው በር ጋ ነው ያለው? እሺ፣ መጣሁ፣ ጠብቀኝ፣ መጣሁ። ሻንጣውን ይዘሽ ወዴት ነው የምትሄጂው? ልትገጂኝ እያሰብሽ ነው እንዴ?